ምሕረትን የኔ ኪዳነ ምሕረት ዘላለምሽን ከግርድና ታውጣሽ። እዛች ብረት ድስትሽን እያጠብሽ እድሜሽን ጨርሽ። የናፈቅሻትን ሀገር ሳታያት ያስቀርሽ። አሜን። ቆሻሻ የምን በጣም ቆሻሻ ሴት የማይገጽሽ ቢኖር ሊያሾ የምትባይ በክት ነሽ። እናንተ ዛሬ የመጣሁበት ማለት ነው ሊያ የምትባል አንዲት አለች የቲክቶክ እና የዩቲዩብ ጥሮተኛ ማለት ነው። የመዳም ቅመሞችን እንግዲህ እንደወጣችሁ ያስቀራችሁ እያለች ስትሳደብ የሚያሳይ ቪዲዮ እየተንሸራሸሩ ነበረ ማለት ነው። ስለዚህ እኔስ ለምን ይቅርቤ ማለት ነው። እኔ ማሳብ አስተያየት መስጠት እፈልጋለሁ ማለት ነው። ስለዚህ ስለ ዩቲዩብ ጥሮተኛና ስለ ቲክቶክ ጥሮተኛ ቁጭ ብለው ሲለምኑ ስለሚውሉት የመዳም ቅመሞችን በምን አንደበታቸው እኔ እንደሚናገሩ በጣም ነው ግራ የሚያጋቡኝ። እና አንዳንድ ሰዎች አሁን እንደዚህ ቪዲዮ ስራ ወይኔ እሷ እኮ ሰው አይደለችም አሁን ለእሷ ሰው ብለሽ ቪዲዮ ሰራልሽ ምናምን ልትሉ ትችላላችሁ። ኖ ነገር ግን ይህንን ጉዳቸውን መታየት አለበት። ብዙ የሚከተላቸው ታውቃላችሁ የመዳም ቅመሞች ናቸው። ማንም ይሁን ማንም የመዳም ቅመም ሱቅ ቢከፍቱ የሚገዛቸው የመዳም ቅመም ሁሉን ነገር የሚያደርግላቸው የመዳም ቅመም ዩቲዩብ ቢከፍቱ የመዳም ቅመም ቲክቶክ ቢከፍቱ የመዳም ቅመም። ስለዚህ የመዳም ቅመሞች ለምንድን ነው የሚናገሩት? ንግርም የሚሉኝ ማለት ነው እነዚህ አጨብጫቢውላ ማለት ነው። ኢቭን እንኳን እኛ እነሱን ሰብስክራይብ ላይክ እያደረግን ራሱ ማለት ነው በጣም ክፉዎች አሉ። በነገራችን ላይ እነዚህ ታዋቂ ቲክቶከሮችም ራሱ ሌባ ናቸው። ምክንያቱም ሰው እያዩ ነው የሚረዱት ሁሉን ነገር የሚያደርጉት። ስለዚህ እኔ እኮ እኛን የሚናገሩት ነገር እኮ ነው ግራ ግብት የሚለኝ ነገር ማለት ነው። አሁን እቺ ጥሮተኛ እንግዲህ ሊያ የምትባል ጥሮተኛ ማለት ነው ወይ እንደ ሰው ስራ ሰራ እንደ እህቶች ትልቅ ቻናል አላት። ለሰው አንድ ቁም ነገር የሰራችው ነገር የላት መብላት ብቻ ማለት ብቻ አጋሰስ ማለት ነው። ስለዚህ እኛን አሁን እሷ እንደወጣችሁ ቅሩ የምትለው ምንም በተመለከተ ነው ማለት ነው። የምር እኔ በጣም ነው የደነገጥኩት እሱን ቪዲዮ ሳይ ማለት ነው። በጣም ታስጠላ በዚህ ልክ እየዘቀጠች ማለት ነው። ብዙዎች የሚከታተሏት እንግዲህ የመዳም ቅመሞች ናቸው። የምር ነው የምላቸው። እኔ ግርም የሚሉኝ ነገር ይሄን እያዩ ራሱ ከሷ ቤት ሄደው የሚያጨበጭቡ። በእርግጥ ደህና ሰው እሷን አይከታተላትም። ማርያምን ነው የምላችሁ ደህና ሰው እሷን አይከታተላትም የሷ ቤት የሆነ ሰው ካልሆነ በስተቀር እንጂ እኔ ሊያም በነገራችን ላይ አላያትም። ሰብስክራይብም አይደለችም ሊያ ማለት ነው። ግን እንደዚህ እየተቆራረጠ ምናምን ቪዲዮ ይደርሰኛል ቲክቶክ ላይ። ከዛ ባሻገር ደግሞ ዩቲዩብም አንድ ሰው ሼር አድርጎት እንደው አጋጣሚ ስገባ እንጂ እኔ ሊያሹ ሰብስክራይብ አድርጌ የማይበት ጊዜ መሆነ ሰዓት የለኝም። እሷን ከማይ ለምን እኔ ካንዱ ሀቅ ጋር ሄጄ አልጫወትም እንዴ? ዝናፍት አይደለም እቺ ምን ቁም ነገር አላት ቆሻሻ በዚህ ልክ። የምሬ ነው የምላችሁ በጣም ነው የምታናድደው። ወይኔ ሰላም አላልኳችሁም ለካ ተናድጄ ማለት ነው። እናንተ አሁን ነገሩ ያናድ አይደለም መናደድ ያሰቅላል እኮ የሚናገሩን ነገር። አንድ አሁን አለ በሰሞን ቲክታክ ላይ ማለት ነው ኦበት እኛን እየተሳደበ እናንተ ገረዶች እናንተ ምናምን እያለ በጣም እየተሳደበ ነበር። ስለዚህ እንግዲህ ዩቲዩባቸው ሲቀዘቅዝባቸው ቲክቶካቸው ሲቀዘቅዝባቸው የመዳም ቅመምን ካልተሳደቡ በቃ ጉድ ነው ማለት ነው። ሌላውም አጠናግሮ ሰልፍ ያስገባታል እያንዳንዷ ምድር ሌባ ሁላ ማለት ነው። እነዚህ ሌባ የምር ሁሉም ሌባዎች አጭበርባሪዎች ናቸው። የልብ ስራቸውን ይስጣቸውና ሰላማችሁ ዘውዶች ማሮች ፍቅሮች ረስቼ ነው ሰላም ያላልኳችሁ ማለት ነው። በተረፈ እንዴት ናችሁ? ደህና ናችሁ? ስራ እንዴት ነው? ሁሉ አሸወይና ነው? ቅመሞችዬ ሙቀት እንዴት ነው? ሙቀት በጣም ኃይለኛ ሙቀት አለ። በዚያው ግን ከሙቀት ደግሞ ራሳችሁን እንትን እያላችሁላችኋለሁ። ሌላ ምን እላለሁ? አዎ በጣም ሙቀት አለኝ። ሀገር ራሱ በጣም ያበደ ሙቀት ነው ያለላችኋለሁ። እና ይቺ ስለዚህ በክት ነው የመጣሁበት። እንግዲህ ያለው ነገር ይሄ ነው። ብዙም እንግዲህ ማውራት አልፈልግም። የሆነት እኔ በጣም አጸያፊ ስድብ ሰድባት ነበር። ግን ደግሞ ያን ያለ አይደለም በቃ አለ በጣም ታስጠላ። በቃ የወረደሽ ቆሻሻ ይሰው ቆሻሻ በቃ ስራ እንደ ሰው ምን አትል ሁሌ መብላት አጋሰስ። እኔ የምር ይሄን ሁሉ ምግብ ለነገሩ ተጎልታ አንበሳና እንትን ሲለምኑ ይላሉ። ባይዘው ዩቲዩብ ላይ ብቻ እኮ አይደለም እኮ የሚለምኑት ቲክቶክ ላይ ራሱ እኮ ሲለምኑ ነው የሚውሉ እነዚህ ቲክቶከሮች ሲለምኑ አንበሳ። ወይኔ እኔማ ፈረደባቸው እግዚአብሔር። እኔ ጊፍት የሚሰጣቸው እኮ ዲያስፖራዎች ናቸው የሚሰጧቸው አሜሪካ ከዛም በላይ ያሉት እኮ ነው። ሌላ እኮ የሚሰጣቸው የለም ማለት ነውና እኔ ፈረደባቸው ነው ማለት እነሱ ሊዝናኑ ሊጫወቱ ሲመጡ አንድ አበባ ይላሉ ማለት ነው። እዛ ደግሞ አንበሳ ወርዶ አንበሳ ደግሞ የሚባለው ይሄ ብዙ ብር ነው መሰለኝ አይደለ የጀማው አንበሳው ብዙ ብር ነው መሰለኝ። ስለዚህ በጣም ነው የሚያሳዝኑትና ሲለምኑ እየዋሉ ሰርተው አይበሉ እንደ ሰው ለመሳደብ ግን አንደኛ ናቸው። እና እኔ በዚህ ልክ በጣም ነው ያስጠላችኝ። የምሬ ነው ብላችሁ አሁን ሊያሾ ማለት ነው እኛን እንደሰደበችን አይመልሳችሁ ብዙ ቁጥር እንዳለ
እኔ ልጇን ዘግዝቄላት ነበረ የምገባው ማለት ነው። ግን ምን ቆሻሻ ስለሆነች ማለት ነው ከቆሻሻ ምንም ስለማይጠበቅ በቃ ዝም ብዬ ተውኳት ማለት ነው። እና በጣም ነው የምታናድደው። በጣም እንደው አይለፍላችሁ አላለች እንደው ፈጣሪ አንቺን አይለፍልሽ። የምር እንደዚህ ሁሌ ተች ማለት ነው እንዴ? እኛ እኮ ምን አስበሽ ነው? ሰርተን እኮ ነው የምንበላ። እኛ እኮ እንዳንቺ ወይ ሸርሙጠን ወይንም እንትን ብለን አይደለም፣ ደምነን አይደለም። ቲክቶክ ላይ አንድ አበባ 2 አበባ 3 አበባ እያለን ምን ጥፍራችን እንትን እያለን ላባችን እኮ ጠብ አድርገን እኮ የመዳምን ጩኸት እኮ ችለን የምንሰራለን። አንቺ በክት ማለት ነው። በምን ሞራልሽ ነው እኛን የምትናገሪን እንዴ? በጣም ነው የምታስጠይ። በዚህ ልክ እንደዚህ ወርደሽ ማለት ነው። እና እኔ እንጃ በጣም ነው ያፈርኩት እንደዚህ ስትናገር የሆነች ደደብ ማለት ነው። ሰው ደደብ ከምሬ ነው የምላችሁ። ደደብ አይገልጻትም ይቺ ሊያ የምትባለው ድሮ ጀምራ። ለነገሩ አሁን አብርሽ አልሰማትም መሰለኝ ማለት ነው። ይሄን ነገር እንደዚህ የተሰደበ አብርሽ አለች ድሮ ሰድቦኝ ነበር አለ። ግን እኔ ሚስቱ ተወርታ እያለ እርዳታ አዋጥቻለሁ አላለችም? ይሄኔ ወይ 10 ሺህ ብር ወይ 5 ሺህ ብር ነው። እሱንም ከቲክቶክ ላይ የምትለምኚውን ነው። ታሽቃብጫለሽ። እንዴት ሰርተሽ ሰጠሽው መሰለሽ? ሰርተሽ አልሰጠሽውም ልመና ነው ወይንም ሸርሞጣሽ ነው። አዎ የምር በእንደዚህ አይነት ንግግሬ በነገራችን ላይ የምትቀየሙ ካላችሁ ምንም ማድረግ አይቻልም። ሰላማት ምክንያቱም እሷ እኛን እየተሳደበች ነው ማለት ነው። አይለፍላችሁ ከመዳም ኩሽናት እንደሆናችሁ ቅሩ ምናምን እያለች ማለት ነው የተሳደበች ቆሻሻ። ስለዚህ እሷም ስትሰድበን እኛም ደግሞ የመልስነት እናዘጋጃለን። አዎ እንዴ በዚህ ልክ ለምን እንስደብ? ማንም ለአጫም እየተነሳኛ ላይ አፉን ሲከፍት እኛ ደግሞ ዝም የማረን ሞራን የለንም። ሀሳብ እንሰጣለን፣ አስተያየት እንሰጣለን። በቃ ስራችሁ ያውጣችሁ ያለው ነገር ይሄ ነው ትላላችሁ። ማንም ከካም እየተነሳ ጀግናዋን የመዳም ቅመምን የመናገር ሞራንም ሆነ ብቃት የለውም። እኛን ለመሆን በነገራችን ላይ ዳግመኛ መወለድ ያስፈልጋቸዋል እንዴ? እኛ እኮ አንገታችን ደፍተን እኮ ነው የምንሰራ። የመዳም ልጆች ያለ ጩኸት አለ። ዛሬ አላጸዳሽም፣ ዛሬ ቆሽሾ፣ ዛሬ እንደዚህ ብሎ ምናምን እያልን እኮ ነው ብር የምናገኝ እንጂ እንደነሱ ቲክቶክ ላይ ተቀምጠን ጥርሳችን እየሞረድን ጥርስ እየተከልን እየበላን እየጠጣን አይደለም እኮ እንዴ። ስለዚህ ማንም መከካም እየተነሳ ስለኛ አሁን ማከክ አይችልም። ስለዚህ እሷም ተናግራልና ላይ እኛም የመዝነት እንሰጣታለን ማለት ነው። እና እንደዛ ነው። እኔ ጀስት ሊያ የምትባል ግለሰብ በጣም ነው የምጠላት፣ አልወዳትም የምር። ግን ያው ቪዲዮዋን እንዳልኩ ስለማገኘው እንጂ ሊያ በጣም ነው የምትዘጋኝ። በጣም ቆሻሻ ሴት ናት ሊያ ማለት። የሴት ክብር የላት፣ የሴት ወግ የላት፣ አበላሏ አያምር፣ ምኗ አያምር፣ ሁሉ ነገሯ ለሰው ክብር የላት። ሁልጊዜ ሰራተኛ ይሄን አርጋ ደግሞ እኮ እንደው እግዚአብሔር አምላክ እህቶችን ከኢትዮጵያ አሰሪነት ከመቀጠር ፈጣሪ ይጠብቃችሁ። አሜን በሉ። 100 ጊዜ መዳም ትግደለን። ሰራተኛ እናንተ ሰራተኛ እኮ ፓንቴን ሰረቀች አለች እኮ ጎበዝ እኮ ነው። ሰራተኛ ፓንቴን ሰረቀች፣ ሰራተኛ ቡናውን ጨረሰች። ፈጣሪ ስም እንደው በዚህ አይነት መዳም እኮ ወርቅ እኮ ናት። ወርቅ እመቤትን ወርቅ እንዴ! እነዚህ ምንድን ወይ እንዴ! ሰራተኛ እኮ መያዝ ካልፈልጉ አለማምጣት ይችላሉ እኮ በዚህ ልክ እንደዚህ ወርዶ ሰውን ከማውረድ እና ውዶቼ፣ ማሮቼ፣ ፍቅሮቼ ይሄን ያለው ነገር ማለት ነው። ብቻ በጣም ያሳዝናል። ለማንኛውም ኤቭሪባዲ ሰላማችሁ ብዙ ትርፍ ይበልልኝ። ወሬ ያላብዛባችሁ። ቻናሉ ከተመቻችሁ ሼር፣ ላይክ፣ ሰብስክራይብ ሼር አድርጉልኝ። ቻናሌ ተመቷል። ሼር አታደርጉም እናንተ? ለምንድን ነው ሼር ማታደርጉ? ሼር አድርጉ እናንተ። ወፍ እየጮኸ ነው፣ ወፎችም እየጮኸ ነው፣ ምንም እየጮኸ ነው። እና ለማንኛውም ይሄን ይመስላል ማለት ነው። ሰላማችሁ ብዙ ትርፍ ይበልልኝ። ፈጣሪ ሀገራችን ኢትዮጵያን ሰላም ያድርግልን። ጦርነት በቃ ይበልን። እንወዳችኋለን፣ እናከብራችኋለን። የምትወዱን የምትጠሉን ደግሞ ምንም ማድረግ አይቻልም። ሶሪ እያልን የዛሬው ቪዲዮአችን በዚህ ተጠናቀቀ ማለት ነው። ይሄን ይመስላል ምርጦችዬ፣ ሰላማችሁ ይብዛልኝ።